ቀድማ የምታውቀው ነገር ስላለ ነው። ገባሽ? ያላትን ከሱ ጋር ያላትን ነገር ለማጠናከር የሞከረችው በዚህ ልክ ወርዳ ይቅርታ እየጠየቀችው የነበረው ሁለተኛ ልጅ ስለያዘች እንደዛ አይደለም። ሩታ በልጇ ምክንያት ጠየቀችው እምቢ አላት። ከዛ በዚህ ድራ ልትሞክር እውነት ለመናገር እኔ ስለ ሩታ እርግዝና እንደኔ ማመን ያቃታችሁ ሰዎች አላችሁ። ግን እውነት አልመስል ያለኝ እኔ ማመን ያቃታችሁ ሰዎች አላችሁ ማለት በቃ እውነት ሩታ በዚህ ጥግ ከሄደች በዚህ ደረጃ አብርሽን በግድ የልጇ አባት እንዲሆን ዳግም ከአብርሃም ካረገዘች እኔ ሄርሜላ ምንድነው ልላት የምችለው? ቤተሰቦች እውነት ለመናገር በቃ ተይለት ነው ጋይስ። ምንድነው ልንል የምንችለው? ምክንያቱም ጥሩም አይመጣም፣ በቃ ለሄርሜላም ጥሩም አይመጣም። ገባችሁ? ተረዳችሁኝ? እኔ ሄርሜላ ማናት? ሄርሜላን አብርሃም ታውቃላችሁ፣ አብርሃምና ሄርሜላ አብሮ እንዲሆኑ በቃ ምናምን ምኞቴ ነው። ግን ሩታ አብርሃም ሳይፈልግ የመጀመሪያ ልጅ ራሱ ወደኋላ ዞር ብላችሁ ቪዲዮዎችን መመልከት ትችላላችሁ። ያለ ጊዜው እንደተረገሰ ነው አብርሃም ምናምን ሲያወራ የነበረው ምናምን ማለት ነው። ፍላጎቱ አይመስለኝም። እና ግን ይህንን ተቀብሎ ዳግም ደግሞ ሩታ እውነት ልጅ ካረገዘች እኔ እውነት ለመናገር ማለት ነው ጌታን ይቅር በሉኝ ከተሳሳትኩኝ። በቃ ማለት በቃ የምትወደው ሴት አለች ብለሽ ሄርሜላ በቃ ይሄ ልጅ የምትወደው ሴት እዛ ጋር እያለቀሰች ያለች ሴት አለች፣ የምትወደው ሴት አለች ብለሽ ውልቅ ብለሽ መውጣት ነው የኔ ቆንጆ። ምክንያቱም ጥሩም አይመጣማ ጋይስ። የሆነ ሰው እያለቀሰለት ከዛ ሰው ጋራ አንቺ መሆን ማለት ምንም ቢሆን ያኔ ትዳር በእርግጥ ለልጅ ብቻ ብሎ አይደለም ሰዎች የሚጋቡት። እኔ ግን እውነት ለመናገር ልጅ ፈጣሪ እግዚአብሔር አምላክ የድንግል ማርያም ልጅ ኢየሱስ ክርስቶስ ይቅር ይበለኝ። እኔ ልጅ በጣም ነው የምወደው፣ መውለድ እፈልጋለሁ። ሰው ብዙ ሰዎችም ልጅ ለመውለድ ነው የምናገባ። እኛ ኢትዮጵያውያን ልጅ ለመውለድ ነው። ሌሎች ሰዎች እንኳን አይዶን ነው አላውቅም፣ ውጭ ሀገር ላይ ምናምንም ብዙ እንደዚህ እንትን አይሉም ለልጅ እና እኛ ሀገር ግን አብዛኞቻችን ኢትዮጵያውያን ስናገባ ልጅ ለመውለድ ምናምን በትዳር ከብረን ምናምን ለመኖር ነው። ገባቸው? እና ያው አንቺም ደግሞ ነገ ልጅ ወልደሽ ምናምን ከምትወጂ ሰው ስለምትወጂው ሐሳብሽ እንደዛ ነው። እዛ ጋር ደግሞ እያለቀሰች ያለች ሴት በቃ ያለሱ እያለች ያለች ሴት ስላለች እኔ በጣም ከባድ ነው የሚያደርገው። ገባቸው? በጣም ለሄርሜላ ራሱ ይሄ አሁን ሩታ ያመጣችው ነገር በጣም ሰላም የሚነሳ ነገር ነው ቤተሰቦች፣ እኔ ማለት ነው። ምክንያቱም ከባድ ነው የሆነ ሰው የሆነ ለዚች ሴት አብርሃም አይደል እኔ ፐርሰናሊ አሁን ሄርሜላ ቦታ ሆኜ ብነግራችሁ የሆነች ሴት መታ እንደዚህ ምናምን ካለችኝ ትቼለት ነው የሚሄደው በቃ። ምክንያቱም ከባድ ነው ጋይስ። እንደዚህ አይነት ነገር በጣም ሰላም ነው የሚያሳጣው። በየጊዜው እየመጣ በቃ እርግፍ አድርጋችሁ ካልተዋችሁ በስተቀር ሰላማችሁን ነው የሚያሳጣችሁ፣ ሰላማችሁን ነው የሚያውካችሁ። ገባችሁ? እና በጣም ከባድ ሪስክ፣ ከባድ ትዕግስት፣ በጣም ብዙ ኢነርጂ የሚጠይቅ ነገር ነው። ገባችሁ? እና እኔ ለሄርሜላ የምለው ነገር እውነት ሩታ እውነት ድጋሜ ከአብርሃም አርግዛ ከሆነ እህቴ በቃ እቺ ልጅ ነገ ልትገልሹላ ትችላለች። ስለዚህ በጊዜ ትተሽ መሄድ ብቻ ነው የሚያዋጣሽ። ምክንያቱም ለቤተሰቦችሽ ታስፈልጊያለሽ። ገባሽ? ምክንያቱም እቺ ልጅ ነገ ሌላ ነገር ነው የምታመጣው። ሩታ አሁን ላይ በጣም የምታስፈራ ሴት ናት። ሆነ ለመናገር በዚህ ልክ ይሄንን እንኳን አብርሃም እኮ ይሄ ልጅ ራሱ በቃ እኔ ሲያድግ ይፈልገኝ እያላት ነበር። ባለፈው ሁላችሁን የሰማችሁት ናቸው። በቃ እኔ ከዚህ በኋላ መጥቼ እኔ አልጠይቀውም፣ መጥቶ ሲያድግ አባቴ ብሎ ይፈልገኝ፣ ምክንያቱም ሰለቸኝ ከአንቺ ጋር ጭቅጭቅ እያላት ድጋሜ ከሱ ማርገዝ ማለት አይ ዶንት ማይንድ። እውነት ለመናገር ለማሰብ ይከብዳል። ገባችሁ? የሆነ ሰው አልወድሽም እያለ ከዛ ሰው ድጋሜ ማርገዝ በእርግጥ እውነት ለመናገር እሱ ካልወደዳት በግድ ሰውን ከራስህ ጋር ልታኖር አትችልም። አልፈልግሽም እያላት እኔ አልፈልግሽም ከአንቺ ጋር መኖር እያላት ያው ልትወልድለት ትችላለች። ግን እዚህ ጋር ደግሞ እኔ አላቅም ሄርሜላ አንድ ልጅ እንኳን የላትም፣ ከሌ አልወለደችም። እሱ ሁለት ኖሮት ትቀበላለች ወይ ነው። ገባችሁ? እና በጣም ከባድ ነገር ነው፣ ከባድ እንትን የሚጠይቅ ነገር ነው። ገባችሁ ቤተሰቦቼ? አይ ዶንት ኖ እውነት ነው ብዬ እንትን
የሄርሜላ ድንጋጤ የሄርሜላ ሄርሜላ አይደለም እኛም እውነት አልመሰለንም። እኔ ፐርሰናሊ ምንም ላምን አልቻልኩም ይሄን ነገር። በነገራችን ላይ እኔ የመጀመሪያ ልጅ ራሱ እውነት ለመናገር ብዙዎቻችን አላመንም። የእውነት እኔ ያኔ ቪዲዮ አልሰራም ግን አላመንኩትም እውነት ለመናገር እቺ በቃ ራቁ። እንግዲህ ቤተሰቦቼ መጀመሪያ ላይ እንደተመለከታችሁት ነው የዛሬ ቪዲዮ እና ፕሊዝ ሁላችሁም ይሄን ቪዲዮ እስከ መጨረሻ ድረስ ተመልከቱ። በደንብ አዳምጡ እና በደንብ ጽሙ ኮሜንት ጻፉ፣ አስተያየታችሁን ጻፉ። ሰላም ውድ ኢትዮጵያውያን ተመልካቾቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ፣ ፈጣሪ ይመስገን። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ። ውድ የሀገሬ ልጆች እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ ይጠብቀን። ወጥታችሁ በሰላም ግቡ፣ ተኝታችሁ በሰላም ተነሱ። እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። ሁላችሁም ቪዲዮዬን ሰብስክራይብ፣ ኮሜንት፣ ላይክ፣ ሼር ማድረግ እንዳትረሱ። ትንሽ ቅድም ለምን እንደሆነ አላውቅም ጋይስ ድክም ያው ከስራ ምናምን ገብተን ነው አይደለ? ከብዙ ሩጫዎች በኋላ ነው እና ይሄን ቪዲዮ የምሰራው ለዛ ይመስለኛል። በጣም አቅም ያሳጣል። ያው ማውራት ኢነርጂ ያስፈልጋል በጣም ማለት ነው እና እረፍት ምናምን ሳላደርግ ነው ቪዲዮ ለመቅረጽ የምመጣው ማርያምን እና ለዛ ይመስለኛል ድቅቅ በቃ አይዶን ነው እንዴት ብዬ ልንገራችሁ ማርያምን እና ለዛ ነው ቅድም ትንሽ በጣም ድክም ብሎኝ ነበረ። አሁን ግን ትንሽ ደህና ነኝ እና ቪዲዮ እስከ መጨረሻ ድረስ ተመልከቱ እና አስተያየት እንድትሰጡኝ እፈልጋለሁ። ወደ ቪዲዮ ቤተሰቦቼ ፎቶዋን ምናምን ቪዲዮ ፎቶ ተነስታ ኢንስታግራም ላይ ልቅ ምናምን ነው ያምን ነው እንጂ ከዛ በፊት እውነት ይሄም በፍጹም እርጉዝ አይደለችም ብለን ነው እንትን የምንል የነበርነውና አሁንም እንግዲህ ሩታ አመጣችሁ አታምጣ ስለው አምጥተው ዘፈዘፉ ነው ነገሩ። እስቲ እንስማለን። አንደኛ እርግዝና የሚዋሽ ነገር አይደለም። የዛሬ ዓመት ታስታውሳለህ? ሩታ እርጉዝ ናት ብዬ ስንት ነገር ተብዬ ስትወልድ ግን በጣም ብዙ ሰው መጥቶ ይቅርታ የጠየቀኝ። ውሸት ላወራ አልችልም። አንቺ ጋር የማገኘው ነገር የለም። የዛሬ ዓመትና ዛሬ አይደለም። የዛሬ ዓመትና ዛሬ አብርሃም አንድ አይደለም። የዛሬ ዓመት አብርሃም አንድ አይደለም። ሜሪ ደግሞ ማንም መጥቶ ይቅርታ አይጠይቅሽም። አረገዘች አላረገዘች ምን አገባሽ አንቺ ሲጀመር እና ስለተናገሩ ሩታ እርጉዝ አይደለችም ውሸትሽን ነው ምናምን ስላሉ ምንም ማጽያት አይደለም። አረገዘች አላረገዘች ማንም ምን ስለሆነች ነው አንቺ መጥቶ ይቅርታ መጠየቁ ምን ለምን አስፈለገ? ሲቀጥል ደግሞ ሄርሜላ እንዳለችው የዛሬ ዓመት አብርሃም ሄርሜላ ማናት ሩታ ብታረግዝ ተጋብቶ ምናምን ሰርግ ላይ የነበሩ ጊዜ ነው። አርግዘች ኖርማል ነው፣ ብቻውን ሚስቱ ናት ብታረግዝም። ዛሬ ግን አብርሃም ሌላ ህይወት ጀምሯል። ገባሽ? ዝርዝር አድርገን እናስረዳቸው ብዬ ነው ዙራ እኔ ግራ ይገባኝ በጣም ለማመን ከብዶኛል ሆነን ለመናገር። ምክንያቱም እንደዚህ አይነት በቃ የሚያስጠላ ክብርን የሚያሳጣ ጥግ ድረስ መሄድ ሰው አልፈልግሽም እያለ እኔ ካላንተ ሙጭጭ ሚል ሰው እኔ አይዶን ነው አይቻለቅም። እኔ ሆነን ለመናገር ከእንደ ሩታ አይነቷ ሴት ብቻ ነው እንደዚህ አይነት ነገር ያዩት እና ጋይስኛ ልንለው አሁን ምን ማድረግ ነው የምንችለው? ምክንያቱም የተረጋገጠ ነገር ስለሌለን ምንድነው ልንለው የምንችለው? በቃ ሄርሜላ ራስን ጠብቂ፣ እውነትም ቢሆን አትናደጂ ማለት ራስን ተቆጣጠሪ። በቃ አንቺ በጣም ቆንጆ ሴት ነሽ፣ በጣም አስተዋይ ሴት ነሽ። ብዙ ሰው በጣም ከአብርሃም የተሻለ ብዙ ሰው ማግባት ይችላል እሱ ቢፈልግሽም ቢወድሽም። ምክንያቱም የሁለት ልጆች አባስ ከሆነ አንቺም ለመቀበል ይከብድሻል ብዬ ነው የማስበው። ማንም ሴት ይከብዳታል አይደለም አንቺ ማለት ነው። እኔ ሆነን ለመናገር አይደለም ቤተሰቦች እኔ አላውቅም። ሴት የሆናችሁ ይሄንን ኮሜንት መስጠት የሆነ ሰው ለእሷ ምንም ያላገባች ሴት ምንም የማታውቅ ሴት የሁለት ልጆች አባት ሰው ወንድ ማግባት ስላለች ብዬ አላስብም። በእርግጥ አንዷ ከሷ በፊትም ቢሆን እኔ አላውቅም ቤተሰቦቼ እና ይከብዳል ብዬ ነው የማስበው። ብቻ ትዕግስቱን ይስጠን ነው፣ ሌላ ምን ይባላል? ቤተሰብ ትዕግስቱን ይስጠን። እስቲ ያን ቪዲዮ ዛሬ ደም አለ ጠይቅ ስላለኝ ነው እኮ ዝም አትበይኝ። እየደማሽ ከሆነ አሁንም ወደ ሐኪም ቤት እንሂድ። እሺ ሞዴልሽን ስጪ። ቀየረሻ
ነው የገረሙኝ። እኔ በጣም በቃ እኔ እንጃ ሰው ልጅ እንዴት በዚህ ልክ ይግማማል? ቆይ እንዳትወጡ እሺ። የሆነ ቪዲዮም አለ ላስገባላችሁ። ጀምሮ እኔ 10 ቀን ከሷ ጋር አልተኛውም። 2 ቀን አልተኛውም። አይ ምትይ ኮር ሌላ ሴት ጋር ልሂድ ፍቀጂልኝ። በቃ አንተ ምን ነው የምታወራው? ባሏ የሚፈልገውን ነገር ካልሰጠችው ባልየው ምን ይሰራል? ባልየው ምን ይሰራል? ሞግዚት ነው እንዴ? እና ቤተሰቦች ይሄ መግቢያ ላይ ይሄንን ቪዲዮ ሊያስገባላችሁ ፈለኩኝና ሰው ልጅ እዩት ብቻ ይሄን ያህል። እኔ ሰው ልጅ ግን እንዴት ነው ጋይስ ክብር የሚባል ነገር የለም። ግራ የገባኝ ነገር እናታቸውንስ አያፍሩም እንደዚህ አይነት ነገር ሲያወሩ? እኔ እግዚአብሔር ምስክሬ በጣም ነው የገረመኝ። ታውቃላችሁ በዚህ ዘመን ነውር ክብራችን የሆነ በቃ ነውር የሚባል ነገር የሌለው ለምንድን ነው ግን እንደዚህ መግማማት? ጋይስ በእንደዚህ አይነት መልኩ ብቻ አይደለም ብር የሚሰራውን ለመናገር ዩቲዩብ ላይ እኛ እኮ ማለት ነው እኔ አሁን ይሄን ቪዲዮም ሰራን ሩታ ላይ ምናምን እንደዚህ አይነት አስተያየት የምሰጠው መዳም ቤት ነው ያለሁት። አይመቸኝም፣ ምክንያቱም ከስራ መልስ የምችለው ይሄ ነው። ሌላ በጣም ያደክማቸዋል ሌሎችን ለመስራት ካሰባችሁ ማለት ነው። እና እነዚህ ሰዎች ግን ኢትዮጵያ ውስጥ ያሉ በጣም ብዙ ነገር ለሰው ልጅ ማስተማር የሚችል ነገር መስራት እየቻሉ እንደዚህ አይነት መግማማት ነውር የሚባል ነገር አታውቁም። ጌታ ምስክሬ እውነቴን ነው የእውነት እናት ለዛው ቁጭ ብላ እንደዚህ አይነት ወሬ የምታወሩ እናትን ቁጭ አድርጋችሁ እረ ነውር የሚባል ነገር እግዚአብሔርን ቤት ውስጥ ጓዳ ውስጥ ይቅር። በእርግጥ እግዚአብሔር እኮ ዝም ብሎ አይደለም ልብስ እንድንለብስ የፈጠረልን አይደለ? እና አንዳንዴ የእውነት በጣም ነው መዘጉኝ። እኔ በጣም እነዚህ ሰዎች ማለት ነው ክብር የሚባል ነገር የላቸውም። በጣም የተግማሙ ስብሐት ለአብ ወወልድ ወመንፈስ ቅዱስ። ኧረ በጣም ነው የምዘጉት። ጌታ ምስክሬ በጣም ነው የምዘጉት። ማለት ከዚህ ይሄን ነገር አውርታችሁና ይሄን ነገር ሰርታችሁ የምታገኙት ብር ሸራ እናታችሁን አታፍሩ፣ ምን አታፍሩ፣ የምታወሩትን አታውቁ። ስለ ሞዴል ስለምናምን ዘጋኝ። ምን አይነት ሴታ ሴት ልጁ ራሱ ሴታ ሴት ነገር ነህ። ምን አይነት ሰው ነህ? ዘግ የእውነት በጣም ታስጠሉ። እኔ እንጃ ቤተሰብ እኔ ብቻ ነኝ ወይስ እናንተ? የቱ ብር መስራት በጣም መልካም ነገር ነው፣ ግን በእንደዚህ አይነት ለትውልድ ማሰብ አለብን። ነገ ደግሞ ከእናንተ የባሰ ነው የሚመጣ ብዬ ነው የማስበው። ከእናንተ የባሰ ዩቱበር እኔ እንኳን ከእናንተ የባስኩ ዩቱበር ሆኜ አልመጣም። እውነት ለመናገር እግዚአብሔርን ነውርን ነው እንታ ያላችሁ ጌታ ምስክሬ። እኔ የምሰራ ወደፊት ታዩታላችሁ ቪዲዮ። ጌታ እድሜ ይስጠን። ከን በእንደዚህ አይነት በመግማማት ብቻ ነው እንዴቱ መስራት የሚቻሉ? ስንት ነገር አለን እኛ ኢትዮጵያውያን፣ ስንት የሚያምር ነገር አለን። እና እንደዚህ አይነት ቪዲዮ መስራታችሁ ይሄ እንደዚህ የተግማማ እናንተን የሚያየው እኮ እኛ ነን የምናያችሁ። በነገራችን አረብ ሀገር ላይ ያለን ልጆች ነን ይሄንን ቪዲዮ የምናየው እርግጠኛ ነኝ እንጂማ ሌላው እና እናንተን ያያል ብዬ አላስብም። ዞርም ብሎ አያችሁ። እውነቱን ስነግራችሁ ተግማማችሁ፣ በጣም ተግማማችሁ። ሽንት ቤት ነው የእናንተ ይቱ ሽንት ቤት አይስዌር ቱጋት ሰማ